በኦሮሚያ ክልል የመንግስትና የብልጽግና ፓርቲ የስድስት ወራት የስራ አፈጻጸም ግምገማ እየተካሄደ ይገኛል። የመንግስት የስድስት ወራት አፈጻጸምን በተመለከተ ለፋና ቴሌቪዥን ማብራሪያ የሰጡት የኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድ የክልሉን እምቅ አቅም ያገናዘበ እቅድ ተቀርጾ ሲተገበር መቆየቱን አንስተዋል። በተለይም አርሶ አደሩን በማቀናጀት የተሰራው ስራ ከፍተኛ ውጤትን ስለማስገኘቱ አንስተዋል። አርሶ አደሮች በጋራ እንዲያመርቱና ለጋራ ገበያ እንዲያመርቱ ብሎም ወደ ተቀናጀ የግብርና ልማት እንዲገቡ ለማድረግ ጅማሮዎች አሉን። እነዚህ ኢኒሼቲቮች ስኬት እያሳዩ ነው የመጡት። ከዛ ባሻገር ደግሞ በበጋ የመስኖ ልማት ላይ ከፍተኛ ስራ ነው እየሰራን ያለነው። በተለይ የዘመናዊ መስኖዎችን እንዲሁም ደግሞ ዝናብ አጠር በሆኑ አካባቢዎች ላይ የውሃ ማቆር ስራዎችን ከመስራት ባሻገር የውሃ ፓምፖችን አቅርቦት ከፍ በማድረግ አርሶ አደሩ በመስኖ ልማት ላይ ከፍተኛ ስራ እንዲሰራ አድርገን በአሁኑ ወቅት የበጋ ስንዴ ምርት ከክረምት የስንዴ ምርት አንጻር ሲታይ ከፍ ብሎ የሚታይበት ሁኔታ ተፈጥሯል ማለት ነው። የከተማው ማህበረሰብም የምግብ ሉዓላዊነቱን እንዲያረጋግጥ ታስቦ ተግባራዊ በተደረገው የከተማ ግብርና እንደ ኦሮሚያ ክልል በርካቶችን ተጠቃሚ አድርጓል። በተለይም በእንስሳት እርባታ ላይ ሰፊ ስራ ተሰርቶ ውጤት አስገኝቷል ነው ያሉት። የከተማ ግብርና ስራዎች አሉን። በእንስሳት ሀብት ክላስተሮች ግንባታ በሰፊው ሄደንበታል። እንስሳት አቅርቦት ላይም በርካታ ስራዎች ሰርተናል። ይህን የምናደርገው ምንድነው? በከተማ የምግብ ዋስትናንም ለማረጋገጥ የስራ ዕድልንም በሰፊው ለመፍጠርና የከተማን ኢኮኖሚ ከገጠሩ ጋር አስተሳስረን በሰፊው ለማንቀሳቀስ ተብሎ የታለመ ነው። በዛው ረገድ በተለይ ደግሞ በዚህኛው በአመቱ አጋማሽ ላይ 69 በመቶ መፈጸም የቻልንበት ደረጃ ላይ ደርሰናል ማለት ነው። እንደ መንግስት ባለፉት 6 ወራት የተሰሩት ስራዎች ይበል የሚያሰኙ ናቸው ያሉት ኃላፊው የተስተዋሉ ውስንነቶችን ማረም ደግሞ ለተሻለ ውጤታማነት ያግዛል ነው ያሉት። የ6 ወራት የፓርቲ ስራ አፈጻጸምን በተመለከተ የብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ነመራ ቡሊ ከፋና ቴሌቪዥን ጋር ቆይታ አድርገዋል። በዚህም የፓርቲውን እሳቤ በተመለከተ የተለያዩ ስልጠናዎች የተሰጡና ለተግባራዊነትም ከፍተኛ ስራ የተሰራበት ወቅት እንደነበር አንስተዋል። በመጀመሪያው የጂኦ ስትራቴጂ ስልጠና በተደረገው እንቅስቃሴ ከአባልና ከአመራሩ ወደ 133 ሚሊዮን ብር ለአቅመ ደካሞች የተሰበሰበበት ሁኔታ ነው የነበረው። ሰው በራሱ ፍላጎት ከሚበላው ከሚጠጣው እና ከሚያደርገው ነገር ከኪሱ ወስዶ ለአቅመ ደካሞች ያበረከተበት ሁኔታ ነው የነበረው። በሁለተኛው ደግሞ የመደመር መንግስትና የዘርፎች ምርታ በሚል ደግሞ ወደ 189 ሚሊዮን የሚጠጋ ብር ተሰብስቦ ለአቅመ ደካሞች ደግሞ በተለያየ ምክንያት ቤተሰቦቻቸውን ላጡ ሴቶች ኢማወራዎች እንዲሆን የተደረገበት ሁኔታ ያለ መሆኑን ነው። ይሄን ለምንድን ነው የማነሳው? የብልጽግና አንዱ ኢሳቤና መሰረቱ ህዝባዊነት ስለሆነ ሰውኛ ስለሆነ አባልና አመራራችን ይህንን ሼር ማድረግ መካፈል ስላለበት ይህ የተሰራበት ሁኔታ ያለ መሆኑን ለማንሳት ነው። ባለፉት 6 ወራት እንደ ፓርቲ ከተሰሩ ስራዎች መካከል በተለያዩ ከተሞች የተደረጉ ህዝባዊ ውይይቶችንም አንስተዋል። ከ6 ወር በፊት ከህዝቡ ጋር ከፍተኛ ውይይት መደበኛ ውይይት አድርገን ነበረ። በውይይቱ ህዝቡ ብዙ ጥያቄዎችን ሲያነሳ ነበረ። ለምሳሌ የመልካም አስተዳደር ችግሮች አሉ ከአገልግሎት ጋር የሚያያዙ፣ በሌላ በኩል ደግሞ የስራ እድልና በዛው ምልክ ደግሞ ከኑሮ ውድነት ጋር የሚያያዙ ችግሮች ነበሩ። እንደዛውም ደግሞ ከመሰረተ ልማት አቅርቦትና ከአገልግሎት ጥራት ጋር የሚያያዙ ችግሮች ሲነሱ ስለነበረ እነዚህ ጥያቄዎች በየከተማው በየዞኑ በየወረዳው በየቀበሌው ምን ችግሮች ተነስቶ ነበሩ፣ ምን ችግሮች ተፈቱ የሚለውን አንድ በአንድ ሪፖርት እየቀረበ የተነሳ ችግር የተፈቱ ችግሮችና እስካሁን ድረስ ያልተፈቱ በቀጣይነት ትኩረት የሚፈልጉ ነገሮች ደግሞ ምንድናቸው የሚለውን በዚህ መድረክ ለመዳሰስ ሙከራ ተደርጓል ማለት ነው። አባላትን የማሳደግ ስራም ባለፉት 6 ወራት እንደ ብልጽግና ፓርቲ ከተሰሩ ስራዎች መካከል ናቸው ያሉት ኃላፊው የፓርቲውን ስነ ምግባር ባላከበሩ አባላት ላይም እርምጃ ስለመወሰዱም ጠቁመዋል። አባሎቻችን ወደ 6.6 ሚሊዮን አባል በክልሉ የፓርቲው አባል ሆኖ ይንቀሳቀሳል። ይሄ ብቻ ሳይሆን አጠቃላይ አባል ለመጨመርም ከፍተኛ እንቅስቃሴ እየተደረገ ያለበት ሁኔታ ይታያል ማለት ነው። ይሄ አደረጃጀቱ ሲሆን ፓርቲው ሰፊ ከመሆኑ ትልቅ ከመሆኑ አንፃር
በየጊዜው ራሱን እያጠራ መሄድ ያለበት ፓርቲ ነው። በዚሁም አንጻር ግምገማዎች በየ6 ወሩ ይደረጋሉ። በዚህ ግምገማ ጥሩ የሰራ የሚሸለምበት ይለያል። ጥሩ ያልሰራና በተለያየ ምክንያት እግር የሚጎትት ካለ ደግሞ የሚገመገም መገምገም ብቻ ሳይሆን ከፓርቲው የሚጠራበት ሁኔታ የሚለይበት ሁኔታ መስራት የሚገባበት ቦታ የሚሰራበት ሁኔታ ተፈጥሮ የተሰራ ስለማምጣቱ ሪፖርታችን የሚያሳይ ነው ማለት ነው። ባለፉት 6 ወራት በመንግስትና በፓርቲ የተሰሩትን ስራዎች በማጠናከር ለተሻለ ውጤታማነት መስራት በሚያስችል ሁኔታ ላይም ውይይት ተደርጓል።